በዓለም ዙሪያ ላላችሁ ቅዱሳን ዛሬ ደግሞ እግዚአብሔር በልቤ ያስቀመጠውን የመጽሐፍ ቅዱስ ክፍል እንነጋገራለን። የመልእክቴ ርዕስ የኢየሱስ ክርስቶስ መከራ የሚል ነው። ማርቆስ ምዕራፍ 15 ከቁጥር 21 እስከ 32። አንድ መንገድ አላፊ የአሌክስንድሮስና የሩፎስ አባት ሰሞን የተባለ የቀሬና ሰው ከገጠር ሲመጣ መስቀሉን ይሸከም ዘንድ አስገደዱት። ትርጓሜውም የራስ ቅል ስፍራ ወደሚሆን ጎልጎልታ ወደ ተባለ ስፍራ ወሰዱት። ከርቤም የተቀላቀለበትን ወይን ጠጅ እንዲጠጣ ሰጡት። እሱ ግን አልተቀበለም። ሰቀሉትም። ልብሱንም ማን እንዲወስድ ዕጣ ተጣጥለው ተካፈሉ። በሰቀሉትም ጊዜ 3 ሰዓት ነበር። የክሱ ጽሕፈትም የአይሁድ ንጉሥ የሚል ጽሑፍ ተጽፎበት ነበር። ከእርሱም ጋር 2 ወንበዴዎች አንዱን በቀኝ አንዱን በግራ ሰቀሉት። መጽሐፉም ከአመፀኞች ጋር ተቆጠረ ያለው ተፈጸመ። የሚያልፉትም ራሳቸውን እየነቀነቁ ይሰድቡት ነበርና፣ ዋ ቤተ መቅደስን የምታፈርስ በ3 ቀንም የምትሰራ ከመስቀልም ወርደህ ራስህን አድን አሉ። እንዲሁም የካህናት አለቆች ደግሞ ከጻፎች ጋር እርስ በርሳቸው እየተዘባበቱ ሌሎችን አዳነ፣ ራሱን ሊያድን አይችልም፣ አይተን እናምን ዘንድ የእስራኤል ንጉሥ ክርስቶስ አሁን ከመስቀል ይውረድ አሉ። ከእርሱም ጋር እየተሰቀሉት ይነቅፉት ነበር ይላል። ማርቆስ ምዕራፍ 15 ከቁጥር 21 እስከ 32 የኢየሱስን ስቅላት ሲገልጽ ስቃዩንና በቦታው የነበሩትን ድርጊቶች አጉልቶ የሚያሳይ ክፍል ነው። ምንባቡ በግድ መስቀሉን መሸከም በሕዝቡ እና በሃይማኖት መሪዎች ላይ የተሳለቁበትን እና መሳለቂያ እንዲሁም ደግሞ የኢየሱስ ክርስቶስን የመጨረሻ ቃላት በዝርዝር የሚዘረዝር ክፍል። የዚህ ክፍል ውስጥ ግን የምንመለከታቸው አንዳንድ እውነታዎች አሉ። አንደኛው የመጀመሪያው ነገር መስቀሉና በግዳጅ መስቀሉን መሸከሙ ይሄ ማርቆስ ወንጌል ምዕራፍ 15 ቁጥር 21 ላይ የተገለጠ ነው። ኢየሱስ በመከራው የተዳከመው የራስን መስቀል መሸከም ስላልቻለ የቀሬናውን ሰምዖን ይህንን ለማድረግ ተገዷል ይላሉ የሥነ መለኮት ሰዎች። ነገር ግን ጌታችን ኢየሱስ ክርስቶስ ማርቆስ የሰምዖን ልጆች አሌክሳንደር እና ሩፎ በአድማጮች ዘንድ የሚታወቁ ሲሆን ምናልባትም በሮሜ ምዕራፍ 16 ቁጥር 13 ላይ የተጠቀሰው ሩፎስ መሆኑ ይጠቅሳሉ። እና ይህንን መስቀል እንዲሸከም እንዳደረጉትና መስቀሉን ተሸክሞ እስከዚያ እስከ ጎልጎልታ ድረስ እንደሄደ ነው። ሌላው ደግሞ በዚህ ክፍል ውስጥ የምንመለከተው ለዓለም ቤዛ ለመሆን የመጣው ጌታችን ኢየሱስ ክርስቶስን ሲሳለቁበት ነው የምናየው። ከቁጥር 29 እስከ 32 ድረስ ምንባቡ ይህንን የሃይማኖት መሪዎችና እንዲሁም ደግሞ የአይሁድ የሃይማኖት መሪዎች ብቻ ሳይሆኑ የሮማውያን ወታደሮች፣ በዘመኑ የነበሩት የሮማውያን ባለስልጣኖች ይሳለቁበት እንደነበረ የሚገልጽ ክፍል ነው እና እንዲያውም የሚናገሩት ሌሎቹን አዳነ፣ ራሱን ማዳን አይችልም፣ አንተ መሲህ ከሆን ከመስቀል ውረድ እያሉ እንደሳለቁበት ነው የምንመለከተው። መጽሐፍ ቅዱስ ግን መሲሐችን እንደሆነ አስረግጦ ይናገራል። መጽሐፍ ቅዱስ ግን የነገስታት ንጉሥ የጌቶች ጌታ እንደሆነ ይናገራል። መጽሐፍ ቅዱስ ግን ኃያል አምላክ እንደሆነ ይናገራል። ራሱን ማዳን በማዳን ኃይሉን እንደሚያረጋግጥ ጠቁሞ ቤተ መቅደስን አፍርሼ እሰራለሁ ያልከውን አሁን ድገም ውስቲ የሚል አባባል ሲናገሩ እንመለከታል። ሌላ ሶስተኛው ደግሞ ስቅላቱና የኢየሱስ ክርስቶስ የመጨረሻ ቃላት ናቸው። ከቁጥር 21 እስከ 32 ድረስ ያለው ምንባቡ ስቅላቱን ኢየሱስ በመስቀል ላይ የተናገረውን ንግግሮች ሁሉ የሚያስቀምጥ ነው። ከስቅላቱ በፊት ግን በመስቀል ላይ የሆኑት ነገሮች ምንድናቸው የሚለውን ነገር ማየት አስፈላጊ ነው። አንደኛ ወታደሮቹ በልብሱ ላይ የታጣጣሉ እንደሆነ ይህም ድርጊት ደግሞ በመዝሙር ምዕራፍ 22 ቁጥር 18 ላይ ያለ ትንቢት እንደተፈጸመ ተደርጎ ይቆጠራል። እናነበዋለን። መዝሙር 22 ቁጥር 18 እንዲህ ይላል፣ የመዝሙር መጽሐፍ ምዕራፍ 22 ቁጥር 18 ላይ እንዲህ ይናገራል፣ ልብሶችን ለራሳቸው ተከፋፈሉ፣ በቀሚሴም ላይ ዕጣ ተጣጣሉ። ቁጥር 19 ይላል፣ አንተ ግን አቤቱ ከኔ አትራቅ፣
አንተ ጉልበቴ እኔን ለመርዳት ፍጠን ይላል። ልብሶችን ለራሳቸው ተከፋፈሉ፣ በቀሚሴም ላይ ዕጣ ተጣጣሉ። ይህን ክፍል ነው እዚህ ጋር የሚጠቅሰው። ሌላው ሁለተኛው ምንባቡ የኢየሱስ ክርስቶስን የመጨረሻ ቃል የሚናገር ነው። አምላኬ አምላኬ ለምን ተሆይ፣ ማርቆስ ምዕራፍ 15 ቁጥር 34 ላይ ያለውን ቃል ነው የምንመለከተው። በመስቀል ላይ የተናገራቸው 7 ቃላቶች አሉ። ከነሱ መካከል ደግሞ ይሄኛው ዋና እና ጌታችን ኢየሱስ ክርስቶስ የሰዋዊ ባህሪውን የሚገልጥ እንደሆነ የሥነ መለኮት ሰዎች የሚናገሩበት ክፍል ነው። ሌላው ሶስተኛው በዚህ ምንባብ ውስጥ የምንመለከተው በስቅላት ወቅት በምድሪቱ ላይ በወደቀው ጨለማ የደረሰውን ነገር ነው የምንመለከተው። ጌታችን ኢየሱስ ክርስቶስ በስቅላት ወቅት በምድር ላይ የወደቀ ትልቅ ጨለማ እንደነበረ እንመለከታለን። እነዚህ ነገሮች በተለይ ማለት ነው በዚህ ክፍል ውስጥ የሚነገሩ ከስቅላቱ በፊት የሆኑ ነገሮች ናቸው። ማርቆስ ምዕራፍ 15 ከቁጥር 21 እስከ 32 ደግሞ የተቀበለውን መከራና ውርደት አጽንኦት የሚሰጥ ክፍል ነው። በዚህ ክፍል ውስጥ ምንባቡ የኢየሱስን ምን ሊያደርግ ምን ማድረግ እንዳለበት በዚህ ጊዜ ውስጥ ምን ያደርግ እንደነበረ አጽንቶ ሰጥቶ የሚገልጥበት ክፍል ነው። በዚህ አጽንኦት ውስጥ አንደኛው ለእግዚአብሔር ፈቃድ መታዘዙን ነው። ለአባቱ ፈቃድ የታዘዘ እንደሆነ ነው። ሁለተኛ መከራን የሚቀበል አገልጋይ ለመሆኑ ያለውን ፍላጎት ነው የምንመለከተው። ሌላው ሶስተኛ ከሕዝብና ከሃይማኖት መሪዎች ያጋጠመውን ፌዝና ስድብ የሚያጎላ ክፍል ነው። ሌላው ደግሞ አራተኛና የመጨረሻው የማርቆስ ክፍል ለአማኞችና ለማያምኑት የመስቀልን አስፈላጊነት በድነት ላይ ያለውን ተጽዕኖ በዘዴ የሚጠቁም ክፍል ነው። እዚህ ክፍል ውስጥ በጣም የሚያስደንቀው ነገር ምንድን ነው? ጌታችን ኢየሱስ ክርስቶስ ዶስቲሲዝም የሚባል እምነት አለ። ጌታችን ኢየሱስ ክርስቶስ በመስቀል ላይ አልተሰቀለም፣ ሌላ ሰውን የተሰቀለው የሚል እምነት ያላቸው ሰዎች አሉ፣ ያላቸው የእምነት ተቋሞች አሉ። በእነዚህ እምነት ተቋሞች ውስጥ ያለውን የክርስቶስ ኢየሱስ ሙሉ የሆነውን የድነትን ስራ እንዳልሰራ፣ የመቤዠትን ስራ እንዳልሰራ ከንቱ ለማድረግ የተነሳ የእምነት ተቋም ነው። እነዚህ ግን የዚህ ክፍል ግን ዋነኛ ነገር ግን ጌታችን ኢየሱስ ክርስቶስ የሰራው የቤዛነት ስራ ሙሉ ነው እና በዚህ ክፍል ውስጥ ያሉ ዋና ዋና ትምህርቶች ምንድን ናቸው? አንደኛው መከራውና ውርደቱ ነው። ጌታችን ኢየሱስ ክርስቶስ ለእኛ ኃጢአት ሲል ለዓለም ቤዛ ለመሆን ሲል በመከራና በውርደት ያለፈ አምላክ ነው። ምንባቡ የሚናገረው ይህን በተሰቀለበት ወቅት ያጋጠመውን አካላዊና ስነ ልቦናዊ ስቃይ ማለትም መስቀሉ እንዲሸከም መገደዱ፣ በምስማር እንደተቸነከረና በአደባባይ መሳለቂያ እንደሆነ የደረሰበትን በመግለጽ የሚደመድም ነው። ስለዚህ እዚህ ክፍል ውስጥ የምንመለከተው ጌታችን ኢየሱስ ክርስቶስ ለዓለም ኃጢአት ሲል ውርደትንና መከራን የተቀበለ አምላክ ነው። ሌላ ሁለተኛው መታዘዝና መገዛትን ከዚህ እንማራለን። ጌታችን ኢየሱስ የእግዚአብሔር አብን ይሄ የድነትን ትልቁን እቅድ ያንን እቅዱን ለመፈጸም የአባቱን ትእዛዝ የተቀበለ እንደሆነ እንመለከታለን። ማርቆስ ኢየሱስ ለአምላኩ ፈቃድ ታዛዥ መሆኑን አጽንቶ ሰጥቷል። ምንም እንኳን በከባድ ስቃይና መከራ ውስጥ እንኳን ቢያልፍ ግን ጌታችን ኢየሱስ ክርስቶስ ይህንን አድርጓል። በፊልጵስዩስ መጽሐፍ ምዕራፍ 2 ላይ ያለውን ክፍል ሄደን እናነባለን። የፊልጵስዩስ መጽሐፍ ምዕራፍ 2 እንደዚህ ይናገራል። ጌታችን ኢየሱስ ክርስቶስ እንዲህ ብሎ ይናገራል። ከቁጥር 6 ጀምሮ ያለውን ክፍል አነበዋለሁ። ምዕራፍ 2 እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረው። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምሳሌም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸው የመስቀል ሞት እንኳ የታዘዘ ሆነ። በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው። ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ ነው። ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው እያለ ይናገራል። ሌላው ሶስተኛው ጌታችን ኢየሱስ ክርስቶስ
መከራ የሚደርስበት አገልጋይ መከራ የደረሰበት አገልጋይ መሆኑን ነው የምንመለከተው። ሌላው አራተኛው ደግሞ ማሾፍ እና መዘባበቻ መሆንን ነው የምንመለከተው። ምንባቡ የሃይማኖት መሪዎች የኢየሱስ ክርስቶስን መሲህና ንጉሥ የአይሁድ ንጉሥ አይደለም እያሉ መሲህ አይደለም የነገስታት ንጉሥ አይደለም እያሉ ሲያሾፉበት ነው የምንመለከተው፣ ሲሳለቁበት ነው የምንመለከተው። ነገር ግን ዋናና ትልቅ ነገር የመስቀል ተግባር ጠቀሜታ ምንድን ነው ብሎም ብኛ ስናስብ የመስቀል ተግባር የሚያተኩለው በመከራው ላይ ቢሆንም ነገር ግን ይሄ ማርቆስ ወንጌል ምዕራፍ 15 ቁጥር 38 እንዲህ ይላል፣ የመቅደሱ መጋረጃ መቀደድ እንደታየ መስቀሉ የድነትን ምንጭና በሰው ልጆች መካከል ያለውን ግርዶሽ ለማስወገድ በዘዴ የሚያሳይ ዋና ክፍል እንደሆነ እናያለን። ማርቆስ ወንጌል ምዕራፍ 15 ቁጥር 38 እንዲህ ይላል። የማርቆስ ወንጌል ምዕራፍ 15 38 ላይ እንዲህ ብሎ ይናገራል። የቤተ መቅደስን መጋረጃ ከላይ እስከታች ከሁለት ተቀደደ እያለ ይነግረናል። እግዚአብሔር ስሙ የተባረከ ይሁን። ሌላው የመስቀል ተግባር እምነትና ተቀባይነት ነው። ይህ ክፍል እንደሚጠቁመው በኢየሱስ የሚያምን እርሱ የእግዚአብሔር ልጅ እንደሆነ የተገነዘበ የዘላለም ሕይወት እንዳለው እንዲያውቅ የሚገልጥ እንደሆነ ነው። የመስቀል ተግባር ክርስቶስን የመከተል ዋጋ እንደሆነ ክርስቶስን መከተል በዚህ ክፍል ውስጥ ደግሞ ዋጋ የሚያስከፍል እንደሆነ እንመለከታለን። የመስቀል ተግባር የእግዚአብሔር ፍቅርና ኃይል መከራና ውድቀቱ ቢደረግ በመጨረሻ ግን የሚያመለክተው እግዚአብሔር ለሰው ልጆች ያለውን ፍቅር ነው። ይህ በኢየሱስ የመስቀል መስዋዕትነት ላይ የተደመደመ ነው። ስለዚህ በዚህ ክፍል ውስጥ የምንመለከተው ሁለት ነገሮችን ነው። አንደኛው ዛሬም ጌታችን ኢየሱስ ክርስቶስ ለአምላኩ ፈቃድ እንደጨከነና የአምላኩን ፈቃድ እንዳደረገ እኔና እናንተ በአምላካችን ላይ ተደግፈን ጌታችን ኢየሱስ ክርስቶስ የሚሰጠንን ያንን የሰጠንን የወንጌልን ዋጋ ያንን ወንጌልን ዋጋ ልንከፍልበት እንደሚገባ ነው። ሁለተኛው ነገር ደግሞ ለማንኛውም መከራ የተዘጋጀን መሆን፣ ለመስቀል መከራ ጌታችን ኢየሱስ ክርስቶስ እንደተዘጋጀ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ ተብሎ እንደተጻፈ ለመከራ ልንዘጋጅ ይገባናል። ጌታችን ኢየሱስ ክርስቶስ ሊመጣ በደጅ ነው። የክብር አምላክ እግዚአብሔር ገናናውና ኃያሉ ንጉሥ በጌታ በኢየሱስ ክርስቶስን በዚህ ጊዜ እንጸልያለን። አንተ ድንቅ አምላክ ኃያል አምላክ ነህ። ባሪያዎች እኔ ለታማኝ እጆች ያስረክባለሁ። ይሄ የመስቀል እውነት እግዚአብሔር ሆይ ይህን መልእክት የሚሰሙ ሁሉ የመስቀል እውነትን እንዲገባቸው በጌታ በኢየሱስ ክርስቶስም የክርስቶስ ኢየሱስን መከራ እና ስቃይ እያሰቡ ለወንጌል የተከፈለውን ዋጋ እያሰቡ እግዚአብሔር የዘላለም አምላክ ሆይ ማራናታ እያሉ እንዲኖሩ በኢየሱስ ክርስቶስ ስም ጸልያለሁ። ቅዱሱ ጌታ ባሪያዎችን ሴት ባሪያዎች ወንድ ባሪያዎች እንድትረዳ ጸልይኩ። ስለ ሁሉ ክብር ላንተ በጌታ በኢየሱስ ክርስቶስ ስም አሜን ነው። ኢየሱስ ክርስቶስ ጌታ